ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ። የዘመኑ ገዢ አውግስጦስ ቄሳር በግዛቱ ያሉ ሀገሮች ህዝቦቻቸውን እንዲያስቆጥሩ ትእዛዝ አስተላለፈ። ሮማውያን በሚያስተዳድሯቸው ህዝቦች በሙሉ የመጀመሪያውን የህዝብ ቆጠራ አደረጉ። ዮሴፍም ከነበረበት ናዝሬት ድንግል ማርያምን ይዞ የገዢው መኖሪያ ወደ ሆነችው የቤተልሔም ከተማ ሄደ። ቀናቶችም ስላለፉ የድንግል ማርያም የመውለጃ ጊዜ ደረሰ። ዮሴፍና ድንግል ማርያም ለእንግዶች ማደሪያ ቦታ ስላጡ በከብቶች ማደሪያ በረት ለማደር ተገደዱ። በዚያች ቦታ ኢየሱስ ክርስቶስ ተወለደ። ታዲያ በቤተልሔም የተወለደውን ክርስቶስን ስናስብ የተወለደባትን ከተማ ማስታወስ የግድ ነው። ቤተልሔም የምትገኘው ከደቡብ ኢየሩሳሌም 10 ኪሎ ሜትር ርቀት ላይ በፊልስጤም ራስ ገዝ ስር ነው። This is Bethlehem. ቤተልሔም በቀድሞ በመጽሐፍ ቅዱስም በጂኦግራፊውም በከተማነቷ ነው የምትታወቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት ቅድስት ከተማ ነች። በቤተልሔም ስም የሚጠሩ ከተሞች ሁለት እናገኛቸዋለን በመጽሐፍ ቅዱስ ላይ። አንደኛዋ ቤተልሔም ዘዛብሎን የምንላት፣ ሌላኛዋ ደግሞ ቤተልሔም ዘይሁዳ የምትባለው ነች። ቤተልሔም ዘዛብሎን ለዛብሎን ርስት ትሆን ዘንድ የተሰጠች ከተማ ነች። በገሊላ አውራጃ ወደ ገሊላ አካባቢ የምትገኝ ነች። በይሁዳ አይደለችም ማለት ነው ይችኛዋ ቤተልሔም። ሌላኛዋ ግን ቤተልሔም ዘይሁዳ የምትባለው ጌታ የተወለደባት ነች። ያችኛዋ የምትታወቀው በመጽሐፍ ቅዱስ ላይ በመጽሐፈ መሳፍንት ምዕራፍ 12 ቁጥር 10 ተጽፎ እንደተገኘው በግዕዙ መጽሐፋችን ሄሴቦን የሚባለው በአማርኛው ደግሞ ኢብጻን የሚባለው የሞተባት ያረፈባት ከተማ እንደሆነች ይነገራል። ይህችኛዋ ቤተልሔም ግን የተለየ ታሪክ ያላት ነች። አሁን እኛ የምንነጋገርባት ከልደት ጋር ቀጥታ ግንኙነት ያላት በይሁዳ የምትገኘዋ ቤተልሔም ነች። ቤተልሔም በኢየሩሳሌም ውስጥ የምትገኝ ከተማ ናት። በእርግጥ አሁን ኢየሩሳሌም ውስጥ የምትገኝ ከተማ አይደለችም። ማንኛውም ሰው ቤተልሔም የት ናት ብሎ ቢጠይቅ የሚያገኛት በፍልስጤም ውስጥ ተካታ ባለ ግዛት ውስጥ ነው። በአቅጣጫ ደረጃ ስትጠቆምም ጭምር ቤተልሔም የምትገኘው የሚባለው በምዕራብ ዳርቻ በኩል በሚገኝ ወይም ከዋናዋ ከኢየሩሳሌም በኩል በስተደቡብ 10 ኪሎ ሜትር ርቀት ላይ የምትገኝ ናት። አሁን ላይ ቤተልሔም በሁለቱም በፍልስጤማውያንም በኢየሩሳሌምም ጭምር መካከል ውስጥ ያለች አንድ እንደ ክርስትና እምነት ያው ትልቅ ቦታ የሚሰጣትም ስፍራ ስለሆነች ለጉብኝትም ለምንም ለተለያዩ አገልግሎቶች ክፍት ልትሆን ትችላለች። ከዛ ውጪ ግን ሁሌም ይሄ ትኩሳት ያለባቸውና የኔ ናት የሚል ጥያቄ ከሚነሳባቸው ቦታዎች መካከል አንዷ ናት። እቺ አሁኗ ቤተልሔም ናት። ቤተልሔም ከክርስቶስ ልደት በፊትም ቢሆን ንጉሥ ዳዊት የነገሰባት ስፍራ በመሆኗ የንጉሥ ዳዊት ከተማም በመባል ትጠራለች። በነገራችን ላይ ኢየሱስ ክርስቶስ የተወለደበትን ቦታ አፈላልገው ቤተ መቅደሱን ያሳነጹት ንጉሥ ቆስጠንጢኖስ ቀዳማዊና እናቱ ንግሥት እሌኒ መሆናቸው በታሪክ ተቀምጧል። ቤተልሔም ወደ ጥንቱ ስንሄድ እና አሁን ላይ ያለችውን ስንመለከት ታሪኩ በጣም በእግዚአብሔር ጥበብ የእግዚአብሔር እጅ እንዳለበት የምታውቂው የተገናኘ ነው። ቀድሞም ቤተልሔም የመናገሻ ከተማ ነበረች፣ ቀደም ሲል ማለት ነው። ልክ አሁን የመናገሻ ከተሞች ነገስታት የሚቀቡበት የሚነክሱበት ከተማ እንዳለው ሁሉ የመናገሻ ከተማ ነበረች ቤተልሔም ማለት ነው። እነ ቅዱስ ዳዊትን ጨምሮ የነገሱባት ማለት ነው። ቤተልሔም እስካሁን ድረስ ስያሜዋ እንደዛው ሆኖ የቀጠለ ከተማ ናት። ቃሉ የዕብራይስጥ ነው። የእንጀራ ቤት፣ የህብስት ቤት እያሉ አባቶቻችን ይጠሯታል። ሌሎች ቤተልሔምን ቤተልሔም ያሰኛታሉ። በነገራችን ላይ ስያሜዎች ሲወጡ የሚወጡላቸው ቦታዎች ላይ ወይ በተደረጉ በሆኑ ክዋኔዎች ነው ወይ ደግሞ ከዛ ቦታ ጋር ወደፊት ሊያያዝ ስለሚችል ምክንያቶች ሊባሉ ይችላል። ቤተልሔም የእንጀራ ቤት የተባለችበት ምክንያት አንዳንድ ሊቃውንት ሲናገሩ አብዛኛው የእስራኤል ከተሞች ምግብ ማምረቻ ቦታ ወይንም ደግሞ
ስንዴ ተዘርቶ የሚገኝበት ቦታ ስለሆነ ስለሚበሉት ምግብ ቦታ ብለው ነው እሷን የእንጀራ ቤት ብለው የጠሯት። ያው ፍጻሜው ግን ለሁላችንም ምግብና መጠጥ የሚሆነ የጌታችን ኢየሱስ ክርስቶስ የመወለጃ ቦታ ስለሆነች ነው ይባላል። በጥንቷ ደግሞ በሜሶፖታሚያ ስልጣኔ ዘመን ላይ ደግሞ እንግዳ የሆኑ ወይንም ደግሞ ሌሎች ባዕድ ትምህርቶችም ወይም በባዕድ አምልኮ ጭምር የተያዙ ነበሩም ጭምር የሚባል አለ። በእነሱ ዘንድ ደግሞ ከአማልክቶቻቸው መካከል በምግብና በምግብ ተኮር ጉዳይ ላይ ይመለከተዋል የሚባለው አማልክቶቻቸው በሱም ስያሜን የተጠራችውም ብለው ደግሞ የሚያነሱም አሉ። ግን ቤተልሔም ብቻ ግን ቀጥተኛ የቃሉ ትርጉም ምንድነው ቢባል በዕብራይስጥ የእንጀራ ቤት ማለት ነው። ቤተልሔም ከመባሏ ውጪ ደግሞ በሌሎች መጽሐፍቶቻችን ቦታ ላይ ደግሞ ኤፍራታ ተብላ ትጠራለች። ኤፍራታ ቤተልሔም ተመሳሳይ ነው። የእንጀራ ቤት ነው ቤተልሔም የሚባለው። ኤፍራታ ሲሆን ደግሞ ፍሬ የምትሸከም ጸዋሪተ ፍሬ እየተባለ ይጠራል። ሐሳቡ ግን ተመሳሳይ ነው። አሁን ያው ፍሬ መሸከም፣ እንጀራ መስጠት ከምግብና ከሚበላ ነገሮች ጋር በመያያዝ ደረጃ የሚጠራ ቦታ ነውና አሁንም ድረስ ጌታችን ኢየሱስ ክርስቶስ ከተወለደባት ከዚህ ሁሉ ሺህ ዓመታት ክርስቲያኖች ዓመቱን ጠብቀው የጌታችንን ልደት እየሄዱ የሚሳለሙባት ከጌታችን ረድኤት በረከት የሚቀበሉባት ቦታውን ሄደው ሲሳለሙ ምናልባት የተወለደውን ክርስቶስን ቦታው ላይ ላያገኙት ይችላሉ። ግን አባ ጊዮርጊስ ሲያስተምር ምን ይላል? ሃይማኖት ላለው ሰው ጊዜና ወቅት ድንበር ሊሆነው አይችልም። ስለዚህ ለሚያምን ሰው እንኳን ወደፊት የሚመጣውን ወደ ኋላም ጭምር ተመልሶ የሚሆነውም ጭምር ይታያያል። ስለዚህ አምኖ ለሚሄድ ሰው ቤተልሔም ላይ እንደማንኛውም ጎብኚ ትላንትና እኮ እዚህ ጋር የሆነ ነገር ተፈጽሞ ነበረ ብሎ አይደለም አይቶት የሚሄደው። የእውነትም በገሃድም ጭምር ተገልጦ እግዚአብሔር አምላክ በዛች ቦታ ላይ በምን አይነት መልኩ እንደተገለጠ እንደተወለደ ያይበታልና ቤተልሔም ባጭሩ እንዲህ ናት። ከታሪክም አንጻር ብዙ ታሪክ የተከናወነባት ቅዱሳን የተወለዱባት እንደገና ደግሞ የብሉይ ኪዳን ቅዱሳን ወይም ደግሞ ዋና ዋናዎቹ ፊገሮች የምንላቸው የተሰውባትም ማለት ያረፉባትም ስፍራ ነች። ለምሳሌ ራሔል የተቀበረችው በዚህች በቤተልሔም ነው። አቤሜሌክ፣ ኑሃሚን በኋላ ላይም ደግሞ ሞዓባዊቷ ሩት መጥተው ቤተልሔማዊ ሆነው ኖረዋል በዚህች ከተማ ውስጥ። ስለዚህ የአቤሜሌክ የኑሃሚን የሩትም ከተማ ነች፣ ሀገር ነች ብለን መጥራት እንችላለን። ልበ አምላክ ዳዊት የተወለደው በቤተልሔም ነው። የተቀባው በቤተልሔም ነው። የነገሰው በቤተልሔም ነው። በቤተልሔም ብዙ ነገሮችን አከናውናል። ከፍልስጤማውያን ጋር የተዋጋውም በቤተልሔም ነው። በውዳሴ ማርያም ዘሐሙስ ላይ ዳዊት ነግሰ የሚለውን አንስተን ስንነጋገር አንዱ የምንተረጉመው ከአው ደሞሙ በእንተ መንግስተ ሰማያት የሚለውን ነው። ስለ መንግስተ ሰማያት ስለ እግዚአብሔር ደማቸውን አፈሰሱ፣ ሞተ መሪ ሞትን ደግሞ ስለ መንግስተ ሰማያት ታገሱ ብለን እንናገራለን። እና ደማቸውን አፈሰሱ የሚለው የሰማይት ጠባይ ወይም ባህሪያቸው ሲነሳ አንዱ የምናነሳው ከዳዊት አንጻር ነው። እግዚአብሔር ለድህነቱ ስራ ከቦታም ከሰውም ከጊዜም የሚመርጣቸው እንዳሉ ተጽፏል። ታዲያ ቤተልሔም ከነዚህ ከተመረጡ ስፍራዎች መካከል ለድህነት የተመረጠች ቅድስት ስፍራ ያደርጋታል። ቤተልሔም በጣም በተደጋጋሚ ጌታችን ኢየሱስ ክርስቶስ የቺ ለድህነት ስራ የመረጣት ቦታ መሆኗን በተለያየ መንገድ ይነግራቸው ነበር። በዘመነ ልደት ወይንም ደግሞ በሰሙነ ልደት ላይ በጣም የሚታወቁት በሐዲስ ኪዳንም ጭምር ስለ ጌታችን ስለ ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 2 እና የማቴዎስ ወንጌል ምዕራፍ 2 ላይም ጭምር ተጠቅሰው የምናገኛቸው ሁለት ጥቅሶች ናቸው። አንደኛው መዝሙረ ዳዊት መዝሙር 136 ላይ ያለው ድምጹን በኤፍራታ እንደሰማ ነው የሚናገረው ነው። ያው ቀድም እንዳልነው ኤፍራታ ቤተልሔም ናት። ቤተልሔምም ጭምር ኤፍራታ ስለሆነች ማለት ነው። ሁለተኛው ደግሞ ትንቢተ ሚክያስ ምዕራፍ 5 ቁጥር 3 ላይ ያለው ሚክያስ የድሮዋን ቤተልሔምን ፈርሳ ወደፊት የሚሆንባት የእግዚአብሔር የማዳን ስራ የሚገለጥባት ከመሆኗ በፊት በጣም የተናቀች የተጎሳቆለች ብዙ ሰርዶና ሌላ ነገርም ጭምር በቅሎባት የተረሳች ነበር እና ያቺ የተናቀቿን ቤተልሔም ሚክያስ አይቷት ከይሁዳ መሳፍንት ሀገር አንቺ አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉስ ካንቺ ይወጣል ብሎ ትንቢት ተናግሮባት ነበር። ስለዚህ መጀመሪያው ትንቢት ስለተነገረ
ትንቢቱም ተፈጻሚ መሆንም ጭምር ስላለበት ቦታው እንደ ቦታነትም ጭምር ተመርጧል። ከዛ ባለፈ ከትንቢቱ ተፈጻሚነት ውጭ ማለት ነው አባቶቻችን ስያሜዎች ወደ ግብር ይመራሉ። ስም ይመርሆ ሀበ ግብር ይላሉ። የእያንዳንዱ ስያሜ ወደ ስራው ወይ ስራው ወደ ስሙ ያመራል፣ ይተሳሰራል። ስለዚህ ቤተልሔም መጠሪያ ስያሜዋ የእንጀራ ቦታ ወይም የእንጀራ ቤት ከሆነ ስንጠብቀው የነበረው እንጀራ መቼም በዛ ዘመን ላይ እስራኤል እየዘራ ሲበላው የነበረውን ስንዴ አይደለም፣ አማናዊ የሆነውን እንጀራ ነው። ክርስቶስም ለዛ ነው ማስታወሻ እንዲሆናቸው አድርጎ ራሱ ከሰማይ ይወርድላቸው የነበረውን መና ይበሉት የነበሩትን ምግብ ኃላፊ ጠፊ እንደሆነ የበሉትም እንደሞቱ ይናገርና ከሰማይ የወረደው የሕይወት እንጀራ ግን እርሱ እንደሆነ ማንም የእርሱን ስጋ ቢበላ ደግሞ እንደማይሞት ይናገራልና እውነተኛ እንጀራን የሰጠች ቦታ ስለሆነች ጌታችን ኢየሱስ ክርስቶስ እውነተኛ እንጀራ ስለሆነ በዛች ቦታ ላይ መወለዱ መገኘቱ አስፈላጊ ነው፣ ቦታውም ጭምር ስለሚባል ማለት ነው። ሶስተኛው ጌታችን ኢየሱስ ክርስቶስ የዘር ሐረጉ በሰው ዘንድ በተወለደበት የልደት አቆጣጠሩ ሲነሳ ያው ከአብርሃም ጀምሮ ነው የሚነሳው። ነገር ግን አስቀድመን ዳዊትን ነው የምናነሳው ቶሎ ብለን፣ ምክንያቱም የክርስቶስ የዘር ሐረግ አንደኛው የሚመዘዘው ከዳዊት ነው። ከዳዊት ብቻ አይደለም የዘር ግንዱም የሚመዘዘው፣ በነገራችን ላይ ንግስናውም ጭምር ከዳዊትም ይበልጣልም ጭምር ይባላል። የዳዊት መንግስት የሶሎሞን መንግስት በኢየሩሳሌም በየከተሞቻቸው ላይ 40 ዓመትና ከዛም በላይም ጭምር ሰፊ ግዛት ወስደው ያስተዳደሩ ነገስታት ናቸው። የእግዚአብሔርን መንግስት ግን መጽሐፍ ቅዱሳችን በተለይ ደግሞ ቅዱስ ገብርኤል እመቤታችንን ሲያበስራት መንግስቱ አያልፍም ብሎ ነግሯታል። ስለዚህ ከማያልፈው መንግስት ተሳታፊ እንድንሆን ያደረገን ከሚያልፈው ከነ ዳዊት መንግስት የተገኘው ጌታችን ኢየሱስ ክርስቶስ ነው። ንጉስ ካንቺ ይወጣል ተብሎ የተነገረባት በዚያም የተነሳ ምንም እንኳን ታናሽ የተተወች የተረሳሽ ከተማ ብትሆንም ከዘመናት በኋላ ነገር ግን ጌታ የተወለደባት በመሆኑ ጌታ ደግሞ የነገስታት ንጉስ የአማልክት አምላክ በመሆኑ ከነገስታት ብትበልጭ እንጂ አታንሽም ተብሎ የተነገረላት ናት። ትንቢቱ ይሄ ነው። ምሳሌው እንደምን ነው ቢሉ ካሌብ ከኢያሱ ጋር በነበረበት ጊዜ አሻግረው ሲያዩ ከ12ቱ ሰላዮች አንዱ ተደርጌ ተልኬ ነበረ። ያኔ 40 ዓመቴ ነው፣ አሁን 80 ዓመቴ ነው። ከናንተ ጋር ለመውጣት ለመውረድ አላንስም። ስለዚህ ኢያሱ ሆይ ይህችን ምድር እንድትሰጠኝ ብሎ ኢያሱን ቃል አስገብቶ ምድሯ ተሰጠችው። መጀመሪያ ያገባት ሚስቱ ከጠላቶች ወገን ስለነበረች በስሟ አልሰየማትም። ከዚያ በኋላ ግን ከብታን አገባ። ከብታን ይወዳት ስለነበረ ከብታ ብሎ ከተማዋን ሰየማት። ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን፣ ስብሐት የጌታችን ምሳሌ ነው። እመቤታችን ራሷ በአባ ጊዮርጊስ በተለያዩ ሊቃውንት ምሳሌያት መሶበ ወርቅ ተደርጋ ትመሰላለች። መሶበ ወርቅ በውስጡ ህብስትን ይይዛል፣ ማዕድን ይይዛል እና ያ ማዕድ ያ ህብስት የጌታችን ምሳሌ ነው። እሱ እንድንበላው የተሰጠን ማዕድ ነውና በነገራችን ላይ ይሄ በጣም ከቤተልሔም ጋር የሚያያዝ ነው። የጌታ ምግብነት በራሱ የህይወት ምግብነት እና ቤተ ስብሐት ተባለች። ቤቱ የእመቤታችን ምሳሌ ነው፣ ስብሐት ደግሞ የጌታችን ምሳሌ ነው። ከዚያ በኋላ ከከብታ በኋላ ኤፍራታን አግብቶ ነበረ። ኤፍራታ ማለት ጸዋሪተ ፍሬ፣ ፍሬን የምትሸከም ማለት ነው። ጸዋሪት የእመቤታችን፣ ፍሬ ደግሞ የጌታችን። የማይጸንሽ ፍሬ የተባረከ ነው እንላት የለ እመቤታችንን። የማይጸኗ ፍሬ እርሱ ነው፣ ጌታችን ነው። እና በዚህ የተነሳ ያ ፍሬ የተገኘባት የሚለውም ሌላ ምሳሌ ነው። ኤፍራታ ለካሌብ ልሄም የተባለ ልጅን ወልዳለት ነበረ። በልሄም ቤተልሔም ተብላለች። ልሄም ማለት እንጀራ ማለት ነው፣ ህብስት ማለት ነው። የህይወት እንጀራ እኔ ነኝ፣ የህይወት ህብስት እኔ ነኝ ብሎ ደግሞ ጌታችን ተናግሯል። 7ቱ እኔ ነኞች ከሚባሉት እኔ ነኝ ብሎ ከተናገራቸው አንዱ የህይወት ህብስት እኔ ነኝ ብሎ የተናገረበት ነው። አነ ውእቱ ህብስተ ህይወት ያለበት እና ልሄም ነው እርሱ ራሱ ማለት ነው። የህይወት ልሄም፣ ልሄመ ህይወት እንደማለት ነው። ስለዚህ በልሄም ቤተልሔም ተብላለች። የእንጀራ ቤት፣ የህብስት ቤት፣ የምግብ ቤት እንደማለት ነው። የኢየሱስ ክርስቶስ የልደቱ ዜና እጅግ ትኩረትን ከሚስቡ የዓለም ክስተታት ወይንም ተአምራት መካከል ቀዳሚ ነው ብንል ግነት አይደለም። ክርስቲያኖች እንደሚያምኑት ዓለምን ለማዳን
እንደሚመጣ ነቢያት ትንቢት የተናገሩለት ኢየሱስ ክርስቶስ ለመወለድ የመረጠው በመካከለኛው ምስራቅ በምትገኘው የቤተልሔም ከተማ ሊያውም በግርግም ነው። ክርስቶስ እንደምናውቀው የተወሰኑ ጊዜያትን ብቻ ነበረ የቆየው። የመውለጃዋ ወራትም ሲደርስ እመቤታችን ድንግል ማርያም ትንቢቱ እንዲፈጸም ወደ ቤተልሔም መሄድ ነበረባት። እያንዳንዱን ደጅ እያንኳኳች ጠይቃለች። ዮሴፍም ጠይቋል። በራቸውን ከፍቶ ሊያስተናግዷቸው የሚፈልጉ ከሆነ እነዚህም ሰዎች እድለቢሶች ናቸው። በእርግጥ ያቺን የ15 ዓመት ብላቴና ደጃቸውን ከፍቶ ማስተናገድ ቢችሉ ዛሬ ምናልባት ቤተልሔም ሄደን ወርደን የምንጎበኘው የእነሱን ቤት ይሆን ነበር። ግን አለመታደለው አዩት። እንዴት አይነት በሌሊት የመጣ እንግዳ፣ ጭራሽ ነፍሰ ጡር፣ የመውለጃዋ ወራት የደረሰ አንድ ሰው ነው ቤት ውስጥ ማረፊያ ባጣ ግርግም አለ ብሎ አመራቸውና መንከራተቱንም ጭምር ያሳያል። ሁሉ በእርሱ ሆኖ ሁሉ በእጁም ያለ አምላክ ሆኖ ሳለ ቤት እያንኳኳና ቦታ እየፈለገ ለመወለጃ ለማረፊያ መንከራተቱ አዳም ሔዋን ከመጀመሪያው ጀምሮ ሲወርዱ የነበራቸውን መንከራተት ስደታቸውንም ጭምር እንድናስታውስ ያደርገናል። መጨረሻ ነው ከዛ በኋላ የክርስቶስ ግርግም ውስጥ ለመወለድ የሚመጣ። የክርስቶስን በግርግም ውስጥ መወለዱን ስናነሳ መርሳት የሌለብን ነገር መቼም የተወለደ ልጅ ከሆነ እናቱ ነፍሰ ጡር ናትም ጭምር ካልን እንዴት ወለደችው ማለታችን አይቀርም። ስለማይረሱ ናቸው እነዚህ ነገሮች፣ ሁሌም መታወስ አለባቸው። ጉዳያችን ከተወለደው ከክርስቶስ ጋር ነው ብለን ስንናገር የወለደችውን እመቤታችንንም ረስተን መሆን አንችልም፣ አይሆንምም ጭምር እና የወለደችውን እናቱን በድንግልና ጸንሳ በድንግልና መውለዷን የወለደችው እናቱ ያለምንም ምጥ ልብ ጋር ጭንቅ አንዲት ሴት ለመውለድ የሚሰማትን ምንም አይነት ህመም አይነት ነገሮችም ጭምር ሳይሰማት መውለዷ የወለደችው ራሱ እንዲሁ ሩቅ ብእሲ ማንም ተራ የሆነ ልጅ እንዳልሆነ ያሳያል። ዋናው ምሳሌ እዚህ ጋር ይመጣል። የእንጀራ ቤት ጌታችን እንጀራ ነው። ከሰማይ የወረደልን እንጀራ እርሱ ነው። ከሰማይ የወረደልን ህብስት እሱ ነው። አዳም በመብል ቢስት መብል ሆኖ አዳም ይበላው ዘንድ ለአዳም ድህነት የመጣው እንጀራ እርሱ ነው። እንደውም አበው ሲያመሰጥሩ ምን ይላሉ? ልብ በይ መስቀሉ እውነተኛው ህብስት እውነተኛው ማዕድ የቀረበበት ትሪ ነው፣ ሰሃን ነው ለሰው የቀረበበት። ለዚያ ነው አንድ ባለቅኔ ምን ብሏል? እግዚአብሔር ካቀረበው ማዕድ ይሁዳ ያቀረበው ማዕድ በለጠ አለ። በአምስት ህብስት ብዙሃነ እግዚአብሔር አስገበ ይሁዳሰ ገብረ እንተ ያቢ እጹበ አሃደ ህብስተ እንተ በማዕድ አቅረበ አምጣነ በሎ ዓለም ይሃልቀ አምጣነ በሎ ዓለም ወይ ሃልቀ። እንደው ተዘነጋኝ ዘሩ ምንድነው ሐሳቡ? በአምስት ህብስት እግዚአብሔር ብዙሃኑን አጠገበ። ይሁዳ ግን ከዚህ የሚበልጥ ታላቅ ግብርን አደረገ። ከእግዚአብሔር የሚበልጥ ስራን ሰራ። አንድ ህብስትን ወሰደና በማዕድ አቀረበ። ያን ማዕድ የተቋደሱ ሰዎች ቁጥራቸው ብዙ ነው። ያን ማዕዱን በልተውት እንግዲህ ከ5000 በላይ የሚሆኑት ሰዎች ዓለም ሁሉ ቢበላው ማዕዱ አላለቀ። አምጣነ በሎ ዓለም ወይ ሃልቀ ብሎ የተናገረው እርሱ ነው። ዓለም ሁሉ ቢበላው አላለቀም። እንደገና ደግሞ ማዕዱም እስከ ዛሬ ድረስ ሁሉን እያበላ እየኖረ ነው እና ስለዚህ እግዚአብሔር ካቀረበው ማዕድ ይሁዳ ያቀረበው ማዕድ ይበልጣል፣ ህብስት ይበልጣል ብሎ ተናገረ። ያ ህብስት ክርስቶስ ነው። ክርስቶስ የቀረበው በመስቀል ላይ ነው። ይህን ለምን አነሳሁት? የቤተልሔምን ጌታ ያረፈበት የበረቱን እንጨቱን የመስቀሉ ምሳሌ አድርገው ያነሱታል። ጌታችንን ራሱን ደግሞ ህብስቱ ብለው ያነሱታል። ልሄሙ እሱ ነው፣ ምግብ ተሰጥቶ የተሰጠው። ይሄ ቤተክርስቲያን እስከዛሬ ድረስ በህይወት የምትኖርበት ነውና በእነዚህ ምክንያቶች ስለ ትንቢቱ ስለ ምሳሌው ቤተልሔም ተመርጣለች ማለት ነው። የእምነቱ ሊቃውንትም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ መለኮትነትን ከሰውነት አዋህዶ የአምላክነት መገለጫ ከሆነችው ሰማይ በጠባብ ደረት በአጭር ቁመት ተወስኖ ወደ ምድር መጣ፣ በቤተልሔምም ተወለደ እያሉ ያመሳጥራሉ። አምላክን ያክል ነገር ፍቅር ስቦት ስለ ሰው ልጅ ወደ ምድር የወረደበት እንደመሆኑ መጠን ቤተልሔም ትህትናውን ያሳየባት ስፍራ ጭምር ናት። ሰማይ በዛ ሁሉ እልፍ አእላፍ መላእክት ተከቦ የሚቀመጠው ንጉሥ የሆነው ክርስቶስ አሁን ደግሞ የከብቶች ግርግም ውስጥ ደግሞ መቀመጡ
ሰማይን ሲያስብ አንድ ሰው አንዱ ከሚመስጠው ነገሮች ውስጥ በሰማይ ውስጥ ያለው መዓዛ ነው። የከብቶች በረት የነበረው ሽታ ምን አይነት ነው? እውነት በጣም እኮ የሚከረፋ ሽታ እኮ ማንም ሰው እንደው ተውትና ግርግም ውስጥ ተወለድ ግርግም ውስጥ ደር ቢባል ራሱ እኮ በጣም መጀመሪያ ማጉረምረምን ከሚጀምርባቸው ነገሮች መካከል አንዱ ሽታው ጠረኑ አይጋብዝም ያንን ቦታ ለመቀመጥና እንደው ህፃንም እንኳን እንደዚህ ሴንሲቲቭ የሆኑ ነገሮች ናቸው አይደል? ህፃናት እናት በተቻላት አቅም እንደው ልጇ እንኳን ተወልዶ እንዲሸተው ውስጧ ሆኖ እንኳን እኮ እንዲሸታት አትፈልግም፣ ምልክት ይወጣበታል ይላሉ እናቶቻችን። እና እሱ ግን የሚሸት ቦታ ላይ ነበር የተቀመጠው። ሰማይ እኮ መዓዛው ቅዱሳንን እንኳን ወደዛ እንዲሄዱ እንዲናፍቁ የሚያደርጋቸው፣ ክርስቶስ ግን ለኛ ሲል የሚሸትበት ቦታ ጠረኑ የሚከረፋበት ቦታ ላይ ነው። ያ በነገራችን ላይ እንስሳቱ ከእዳሪያቸው እየወጣ ከሰውነታቸውም ንጽህና ጉድለት ምክንያት የሚሸተው ሽታ ማለት እኛ የምንሸተው የኃጢአት የክርፋታችን ሽታ ነው። ሳይጸየፈን የተቀመጠው እዛ ውስጥ ከብቶቹ እኛ ነን። በሌላ አማርኛ ምን እንስሳቶቹ ስንመለከታቸው በጣም የምንደነቅባቸው እንስሳቱ እኛ ነን። እግዚአብሔርን ካለማወቃችን የተነሳ ግብራችን እነሱን የመሰለ ከዛም አልፎ ደግሞ ኃጢአት ሽታችንን መዓዛችንን የለወጠብን አየሹ። ስለዚህ እንኳን ትዕግስት ቀርቶ ትህትናው ቀርቶ ታግሶልናል፣ ተንከራቶልናል። ሽታችን የማያስቀርብ ሆኖ ሳለ አብሮን ለመቀመጥም ፈልጓልና ያቺ ሰማያዊት መንበሩ ላይ ማናችን ምን ልንሄድ አንችልም ቅድስና ከሌለን በቀር። ቤተልሔም የተናቀች ከተማ ነች። እንደ ሌሎቹ እንደ ኢየሩሳሌም በጊዜው እንደከበሩት ከተሞች የከበረች አልነበረችም። ልብ በይ ዳዊት ተወልዶባት በዚያን ዘመን እንዲያዝና የነበረባት ቤተልሔም በሮብዓም ዘመነ መንግስት ወይም ከጌታችን ልደት ቅድመ ልደተ ክርስቶስ 800 ዓመት እንግዲህ በዚያን ጊዜ ሮብዓም ምን አድርጓት ነበረ? አሳጥሯት ግንብ በዙሪያ ተሰርቶ ተከብራ ነበረ። ከዚያ በኋላ ግን በተለይ ከ800 ቅድመ ልደተ ክርስቶስ በኋላ የተናቀች የተተወች ከተማ ሆነች። ሁሉም የረሷት ከተማ ሆነች። በባቢሎን ምርኮ ጊዜ እንኳን ተረስታ የተወሰኑት አይሁድ መጥተው ይቀመጡባት ነበር። ከምርኮ አምልጠው ኋላ ተማረኩ። ግን 123 አካባቢ የሚሆኑት ከምርኮ በኋላ መጥተው እንደገና እንደኖሩባት ይነገራል። እና የተረሳች ከተማ ነች። ጌታ ደግሞ የተራሳውን የተናቀውን እየያዘን የመጣው በጨለማ የተዋጠውን ብርሃን እየሆነለት ነው የመጣው። ስለዚህ ቤተልሔም ልክ እንደ መስቀሉ ሁሉ እንደ በረት ሁሉ የተናቀች ስለነበረች፣ በረት የተናቀ ስፍራ ነው። መስቀሉ መቀጣጫ የነበረ ከመቀጣጫዎች ሁሉ ውርደት ያለበት ሰው የሚቀጣበት የነበረ እርሱም መረጠ። የተናቀው የተዋረደው የሰው ልጅን ለማንሳት ልክ እንዲሁ ቤተልሔምም ደግሞ ከ800 ቅድመ ልደተ ክርስቶስ በኋላ ተንቃ ተትታ ስለነበረ ጌታችን የተናቀውን መምረጥ ደግሞ የድህነት የማዳን ጠባዩ ስለነበረ በዚያ ምክንያት ተመርጣለች። ታኅሳስ 1 ጌታችን ልዑል እግዚአብሔር ከመረጣቸው በደብረ ታቦር ደግሞ ጠርቶ ብርሃነ መለኮቱን እንዲያዩ ከጋበዛቸው ነቢያት መካከል የኤልያስ ልደቱ እና ነብዩ ኤልያስ ሲወለድ ወላጆቹ እስኪደነግጡ ድረስ በእሳት ጨርቅ ተጠቅልሎ ነው የተገኘው። አይገርም? ኤልያስን በእሳት ጨርቅ የጠቀለለው ክርስቶስ ግን እሱ እርቃኑ ነው። ኢየሱስ ክርስቶስ ሲወለድ በወቅቱ የነበረው ሀገረ ገዢ ሄሮድስ በቤተልሔም ንጉሥ ይወለዳል የሚለውን በመስማት ፍርሃት እንዳደረበትና ንግስናውን ሊቀማው እንደመጣ በማሰብ ሕፃናትን መጨፍጨፉም አይዘነጋም። እንስሶች አሕዛብን ይመስላሉ። ሰዎቹ በዚያ የተገኙት ደግሞ ሕዝብን ይመስላሉ። መላእክትም ተገኝተዋል። ስለዚህ የእርሱ መወለድ ለሕዝብም ለአሕዛብም ለመላእክትም ደስታ ነው። እንደውም በቤተልሔም 7ቱ መስተጻርራን ታረቁ እንላለን። በእመቤታችን ሰውና መላእክት፣ ሰውና እግዚአብሔር፣ ምድርና ሰማይ፣ ነፍስና ስጋ እነዚህ መስተጻርራን የነበሩ በመሃላቸው የጸብ ግድግዳ ቆመው የነበሩ ታረቁ። ይሄ የተከወነው በቤተልሔም ነው። የእርቅ ስፍራ አደረጋት። በረትም ሳትናቅና እንስሶች ስለሚገኙባት መረጣት ማለት ነው። እዚያ እኮ ቤተልሔም ውስጥ የሄሮድስ ቤተ መንግስት አለ። እዚያ መወለድ ይችል ነበር። ለክብሩ የሄሮድስ ቤተ መንግስት እንኳን አይበቃው እና በእኛ ዘንድ የከበረ የምንለው እንኳን በእርሱ ዘንድ የተናቀ ነው። እርሱ ግን በእኛ ዘንድ የተናቀውን ስፍራ መርጦ እንስሶች የሚገኙበትን መርጦ መጣ።
ለምሳሌ በሄሮድስ ቤተ መንግስት እኮ ቢወለድ ኖሮ እንስሶች አይኖሩም። ስለዚህ የመጣው ለመላእክትና ለሰዎች እንጂ ለእንስሶች አይደለም ልንል ይሆናል። ስለዚህ እንስሶች የሚገኙበትንም ጭምር በረት መርጦ ለዓለም ሁሉ መምጣቱ ቤዛ ሁሉ ዓለም መሆኑን አስመሰከረልን ጌታችን ማለት ነው። ነገስታት የሚወለዱት በፓላስ ውስጥ ነው አይደለ? በቤተ መንግስት ወይም ደግሞ እጅግ በተመረጠ በተዋበ ንጉስን የምትወልደው ሴት ወይም ንግስቲቱ ራሱ ልዑል ሆኖ እንደው የሚወለድ ቢሆን እንኳን በጣም በከበረ ስፍራ ላይ ሆና በልዩ እንክብካቤ ላይ ሆና ነው፣ የተለየ ጦርነት ወይም የተለየ ታሪክ ካልተፈጠረ በስተቀር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንደ ዓለም አይደለምና ንግስናው በረትን መረጠ። ነገስታት የማይመርጡትን ስፍራ መረጠ። የአይሁድ ንጉስ ወዴት ነው እያሉ ይመጡ ነበር አይደለ? ሰብአ ሰገል ንጉስ የት ሄድ? ንጉስ እንዴት በበረት ይወለዳል? ይሄ ለሰሚው ግራ እኮ ነው። ንጉስ ነው እርሱ። ንግስናው ግን እንደ ምድራውያን አይደለም። ንግስናው እንደ ምድራውያን የመሰለው ሄሮድስ እነዚያን ሁሉ ህፃናት እንዲጨፈጨፉ አደረገ። ጌታችን ንግስናው ግን እንደ ምድር ነገስታት አልነበረም። ልደቱ እንኳን ያንን ይመሰክር ነበረ። ያቺ የቤተልሔምን ስፍራ ያቺ ግርግምን ክርስቶስ ሙሉ በሙሉ ሰማይን ያደረጋት። በቃ በዛች ቦታ ላይ እርቅ ተፈጽሞባታል። የሰማይ መላእክት ወርደው አመስግነዋል። የምድር ሰዎች ያው ወክለውን ይሄዱ ስላሉ ሰዎች ብለን እንጠራቸዋለን። ወክለውን የሄዱት ሰዎችም ሰብአ ሰገልም እረኞቹም አመስግነውባታል። በዛች ቦታ ላይ ነገስታት ተንበርክከውባታል። በጣም እኮ የሚገርም ነው። ነገስታት ዓለም አገር የሚገዙ ነገስታት እዛ ቦታ ላይ ተንበርክከው ትህትና አየሽው ምን ያክል ዋጋ እንደሚያሰጥ። ነገስታትን ያንበረከካቸው የክርስቶስ ኃይሉ አይደለም፣ ትህትናው ነው። ትሁት መሆኑ ዘውዳቸውን አስጣላቸው። ስጦታ ሲይዘው ከዓመታት በላይ እንዲንከራተቱ አደረጋቸው። ተንበርክከው ሰጥተው ትንቢት ጭምር እንዲናገሩ አስቻላቸው። ወርቁን ለንግስና፣ ዕጣኑን ለክህነት፣ ከርቤውን ለሞት ብለው ማን ይሄንን ሁሉ የሚያስብና የሚመለከታልና ቤተልሔም ክርስቶስ ትህትናውን ከመግለጡ ባለፈ ብዙ ነገሮችን አስተውለን መመልከት እንድንችል ያደረገባት ስፍራ ናት። በብሉይ ኪዳን በነቢያት እንዲሁም በሐዲሳት መጽሐፍት የመወለዱ ዜና ከተነገረበት በተጨማሪ ቤተልሔም ዛሬም ድረስ ጌታ የተወለደባት ስፍራ በሚል ለጎብኚዎች መዳረሻ፣ ለምዕመናን ደግሞ የመማፀኛ ከተማ ሆና ቀርታለች። በቤተ መቅደስ ውስጥ ኮከብ አለ እና ኮከብ ተደርጎ ተስሏል። ሰብአ ሰገልን ኮከብ አይደል የመራቸው? የተወለደባት ስፍራ ላይ ኮከብ አለች። ያችን ኮከብ ጌታ በተወለደበት ጊዜ ለመሄድ ወይም ቤተክርስቲያን ውስጥ የሚገቡ ለመሳለም ይቸኩላሉ። ወርደው ለመንካት ቦታዋል፣ ለመሳም ቦታዋል። አንደኛው እሱ ልዩ ያደርጋታል። ሁለተኛ ዶር ኦፍ ሂዩሚሊቲ ይባላል። አሁን ካቶሊክ ጫማ አያወልቁም ሲገቡ ቤተ መቅደስ። ግሪክ ኦርቶዶክስ የኦሪየንታል ኦርቶዶክስን ጫማ አያወልቁም። የኛ ብቻ ነን የምናወልቀው አይደል? በዚያች ቦታ ግን ጫማ ሁሉም ያወልቃል። አይደንቅም? ሁሉም እንግዲህ ያቺ ቤተ ክርስቲያን ግሪኮችም፣ ግሪክ ኦርቶዶክሶችም፣ አርመኖችም፣ ካቶሊኮችም ጊዜ ተከፋፍለው በሰዓት ተከፋፍለው የሚቀድሱባት የሚገለገሉባት ነች እና ሁሉም ግን ጫማ አውልቀው ይገባሉ። በዚህ የተነሳ ዶር ኦፍ ሂዩሚሊቲ ይባላል። ጫማ ማውለቅ ብቻ ጫማ ማውለቁን እንኳን ከጊዜ በኋላ የተዋሉ የሚባል አለ። ሁሉም ግን ይሰግዳሉ። ወደዚያ ሲገባ እዚያች በር ላይ ሳይሰግድ የሚገባ የለም። ንጉስም ቢመጣ ካህንም ቢመጣ ቱሪስትም ቢመጣ ይሰግዳል። ዶር ኦፍ ሂዩሚሊቲ ይባላል። እንደው በሌሎች ቤተክርስቲያናት አልተለመደም። እኛ እንኳን ሰላም ለኪ ቅዱስ ቤተክርስቲያን ብለን ሰግደን ነው የምንገባው። በዚያ ግን ይሄ የአድሚኖ ስግደትም አይደለም፣ ሰጊድ ነው፣ ወዲቅ ነው። ሰግዶ ሁሉም እንዲገባ ስርዓት አለና ሁሉም እንደዚያ ያደርጋል። ልዩ ያደርጋታል ማለት ነው። የክርስቶስን መወለድ በመጽሐፍ ቅዱስ አንድ ሰው ሊያምን ይችላል፣ በቃ አለ ብሎ ማለት ነው። ከዛ ውጪ ግን እርሱ የነበረባቸው ከተሞች እስካሁን አሉ። ቤተልሔም እስካሁን አለች። ያደገባት ናዝሬት እስካሁን አለች። የተጠመቀባት ዮርዳኖስ እስካሁን አለች። ከሌለ እንግዲህ ይሄንን ተወለደበት ብሎ ውሸት ለመዋሸት ጥግ ከተማ መፈብረክ ደረጃ በጣም ነው የሚያሳዝን። ግን ከተሞቹ አሉ። ከነሱ ውጪ የነገስታቱ ዜና መዋዕል በጊዜው የነበሩት የነ ሄሮድስ የራሳቸውን ታሪክ ሲጽፉ፣ ሌሎችም ነገስታት እነ ጲላጦስም ሲጽፉ እኮ ይሄንን ነገር መዝለል አይችሉ። ትልቅ ክዋኔ ነው፣ በእነሱ ዘመን ላይ የተደረገ ነው። ስለዚህ የነገስታቱ ዜና መዋዕል ራሱ አባሪ ሆኖ መጠቀስ የሚችል አንድ ሰነድ።
ስለዚህ የክርስቶስን ሰው መሆን ስለ ክርስቶስ ወርዶ ተወልዶ መገኘቱን በዚች ምድር ላይ ስንናገር እንኳን የኦሪት መጽሐፍትን ቀርቶ ከመጽሐፍቱ ውጪ ከተማ እየጠቀስን ቦታ እየመላከትን የሌሎች የነገስታትን ዜና መዋዕል ታሪኮች እየሳብን እንኳን ጌታችን መሬት ላይ ነበረ፣ ተወልዷል፣ ይሄው የመወለዱንም ዜናም ጭምር በዚህ ማመን መቀበል ይቻላል ተብሎ መነገር ይቻላል። ቤተልሔም ለአምላክነቱ ምስክር እንደሆነች ማሳያ ይሆን ዘንድ በሌሎች ልደቶች ያልተደረጉ ኩነቶች ሲከወኑ መመልከታቸውን የቤተ ክርስቲያን ሊቃውንት ትኩረታቸውን እንዲስብ በዛ ቦታ ላይ የተፈጸመው ልደት ካለመኖር ወደ መኖር የመጣ ልጅ ልደት አለመሆኑን እያነጻጸሩም ያስቀምጣሉ። እንዲያውም አባ ጊዮርጊስ የክርስቶስን ልደት ከሌሎች ልደታት ጋር እያነጻጸረ ያስተምራል። ለምሳሌ የመጀመሪያው ልደት የአዳም ልደት ነው ይላል። እሱም ከመሬት አፈር ነው የተገኘው። እናቱ ማን ናት ተብሎ ቢጠየቅ አፈር ነው። ሌላ ምን ብሎ ሊናገር ይችላል? እንደው ትንሽ እንኳን ከፍ ላርገው ካለ እናቱም አባቱም መድኃኔዓለም ነው፣ እግዚአብሔር ነው፣ ሌላ ማንም የለው። የሔዋን ልደት ደግሞ አለ ይላል አባ ጊዮርጊስ፣ ከአዳም ጎን መገኘት። አሁን ሁለቱንም ልደት ግን ላስተዋለው ሰው እኮ በጣም የሚደንቅ ልደት ነው። አፈር ሰው ያወጣል ብሎ ከጎን የተገኘ አጥንት ሙሉ ሰው ይሆናል ብሎ ማን ያስባል? ሶስተኛው ልደት ሔዋን ልጆቿን የወለደችበት ልደትም እጅግ አስገራሚ እንደሆነ በማንሳት ከዚህ ሁሉ ልደት በላይ ጌታ በቤተልሔም የተወለደበት እጅግ ድንቅ ነው በማለትም ያነሳሉ። ሁለተኛ ልደት ነው። ቀዳማዊ ልደቱ ከባህሪ አባቱ ከእግዚአብሔር አብ ያለ እናት ጊዜ ሳይወስነው ወይም በዚህ ጊዜ ነበረ በዚህ ጊዜ አልነበረም ሳንለው የነበረው ነው። አናውቀውም፣ ይሄንን ምስጢር ነው። ሁለተኛው ልደቱ ደግሞ ይሄኛው ልደቱ ነው፣ ዳህራዊው ከእናቱ ያለ አባት የተወለደው እና የአባ ጊዮርጊስ የክርስቶስን ልደት ሁለተኛው ልደቱ የመጀመሪያውን ልደቱ እንድናውቅ በር እንደሆነን ከመቤታችን እጅ ላይ ታቅፎ የእናቱን ጡት እየጠባ የምንሰማው እንደ ሕፃናት ሲያለቅስ የምናየው አምላክ በላይ በሰማያት ደግሞ ከአብ ከመንፈስ ቅዱስ ጋር በዙፋኑ ተቀምጦ የሚመሰገነው ጌታ እሱ ነው ይላል። ኢየሩሳሌም ለመግባት በሮች አሉ። በነገራችን ላይ የሚዘጉ በሮች ጌታችን ታስታውሻለሽ አይደል? ለባለጸጋ መንግስተ ሰማያት ከመግባት ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። የመርፌ ቀዳዳ ማለት የኢየሩሳሌም በሮች ናቸው። እኛ አሁን የመርፌዋን ቀዳዳ ነው የምናስበው እና ግመል የሚገባበት በር አለ፣ ትልቅ በር ነጋዴዎች ሲሄዱ የሚገቡበት። ያ በር ግንብ ተገንብቶ የለ ማታ ላይ ይዘጋል። ከ12 ሰዓት በኋላ ብለን እናስበው። ለጊዜው ሲዘጋ ያረፈደ ነጋዴ መግባት አይችልም። ግመሉን ይዞ ትንሽ በር ነች ያለችው፣ የመርፌ ቀዳዳ ትባላለች። ስለዚህ ግመልን በዛ ለማስገባት በጣም ፈተና ነው። መጀመሪያ ዕቃውን ሁሉ የጫነውን አውርዶ ያስገባል። ከዚያ ግመሏን ያስተኛትና እየገፋ ያስገባል። ፈተና ነው ግመልን በዚያች መርፌ ቀዳዳ ለማስገባት። ስለዚህ በሯ የመርፌ ቀዳዳ ትባላለች። አየሽ፣ የተዘጋች ነች ኢየሩሳሌም። ቤተልሔም ግን እንደዛ አይደለችም፣ የተተወች ነች፣ የተረሳች ነች። ኢየሩሳሌም ማታ ለመጣባት ቅሩብና ርኩብ አይደለችም። ቤተልሔም በረቱ በተለይ ግን ቅሩብና ርኩብ ነው። ቤተ መንግስት የተዘጋ ነው፣ የክብር ዘብ አለበት። ቤተልሔም በረት ግን አይደለም፣ እንደዚያ ለሁሉም የቀረበ ነው። አየሽ፣ ስለዚህ ለረቂቁም ለግዙፉም የምትገኘዋ አድርጎ በዚያ የተወለደው ጌታችን ቤተ ክርስቲያን አገልግሎቷ ሰዎቿ ሁሉ ለሰው ሁሉ ለሚፈልጋቸው ሁሉ የሚገኙና የቀረቡ ይሆን ዘንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስ የተወለደባት ታሪካዊ ስፍራ ብቻ እንዳልሆነች ማሳያ ዛሬም ድረስ መስዋዕቱ የሚዘጋጅበትን ቤት ቤተልሔም ብላ በመሰየም በዚያም ቅጥር የክህነት ስልጣን ከተሰጠው በቀር ንጉስም ቢሆን ባለሀብት አሊያም ባላባት ሊገባ እንደማይቻለው ትደነግጋለች። ለዓለሙ ሁሉ ለዛች ፀሐይም ብርሃኗ የሆነውን ጌታችን ኢየሱስ ክርስቶስ የተገኘበት ስፍራ ነው ብላ በስተ ምስራቅ በኩል ስፍራ ለይታ ቤተልሔም ታስቀምጣለች። በጣም ቤተልሔሙ በነገራችን ላይ ብዙ ነገሮች ይሄ እንክብካቤም ማሳሰቢያ ማስጠንቀቂያዎችም ጭምር በጣም ይበዛባቸው። በዚህ በኩል እንዳታልፉ፣ በዚህ በኩል ድምጻችሁን ቀንሱ። ይሄ በሙሉ እዛኛው የመጀመሪያው ክርስቶስ የተወለደባት ቤተልሔም ውስጥ የተደረጉትን ክዋኔዎች ከማሰብ የሚመጡ ህጎች፣ መመሪያዎች ወይንም ደግሞ ህግጋተ ቤተክርስቲያን ትእዛዛቶች ናቸው እና ክህነት ካላቸው ውጪ መቅረብ የለበትም። እውነት ለመናገር ክርስቶስ እንደ ሊቀ ካህንነቱ እኮ ሊቀበሉት የሚገቡት እነሱ ነበሩ።
የኦሪቱ ሊቃነ ካህናቶች ተስፋ አድርገው መጠበቅ የነበረባቸው እሱን ነበር፣ ግን አልታደሉም። እነሱ እዛ የእንስሳት መስዋዕት ሲሰዉ አማናዊ የሆነውን የጠበቁትን መስዋዕት ኢየሱስ ክርስቶስን አራቁት። ስለዚህ ሊያገኘው ተገብቶት ያላገኘው ነገር ቢኖር ካህናት ነበሩ። አሁን ካህናት ብቻ ነው የሚገቡት። መቼም ዮሴፍና ሰሎሜ ምእመናን ናቸው ብሎ ምእመን ቤተልሔም ውስጥ አይገባም። ቤተልሔም ራሱ ትርጉሙን ስናይ ልሔም ማለት እንጀራ ማለት ነው። ልሔም ማለት ራሱ የእንጀራ ቤት የሚለውን ያመጣል ማለት ነው። እስቲል ነው እንደዚህ ነች ቤተልሔም። አሁን በቤተክርስቲያናችን ያለችው ቤተልሔም በስተምስራቅ በኩል ያለችው ሁለቱንም ትይዛለች። አንደኛ ራሱ የተወለደው ንጉስ የተወለደባት ዋሻ፣ ንግስናው የባህሩ የሆነ ክርስቶስ የተገኘባት ዋሻ ነች። ቤተልሔምነቷን ጠብቃ ነው ያለችው ቤት። ሁለተኛ የእንጀራ ቤትነቷንም ጠብቃ ነው። ከሰማይ የወረደ እንጀራ እኔ ነኝ ብሎ ተናግሯል። ያ እንጀራ የዘላለም ሕይወትን የምናገኝበት እንጀራ ማለት ነው። ስለዚህ እንጀራው የሚጋገርበት፣ እንጀራው የሚገኝበት፣ የእንጀራው መነሻ የተወለደበት ቤተልሔም። ቤተልሔምን ክርስቲያናዊ በሆነ መንገድ ደግሞ እንዲመለከቷትም የሚፈልጉ አሉ። ያው ካስተምህሮ ከዶግማ ትምህርቱ ውጪ በአኗኗራችን ውስጥ ደግሞ ቤተልሔም እንዳትረሳ ያደረገናል። በዚህ ረገድ ቤተክርስቲያን ትልቁን ድርሻ ትወስዳለች። ቤተልሔም መቼም እንዳትረሳ። በቤተ መቅደሶቻችንን በምናነጽበት ጊዜ ላይ በስተ ምስራቅ በኩል ቤተልሔም የሚባል ክፍል አለ። በቃ ቤትም ታምር አትረሺው። የትም ቤተ ክርስቲያን ስትሄጂ ቤተልሔም አለ። ገዳም በዩ፣ ደብር በዩ፣ ሀገር ውስጥ በዩ፣ ከሀገር ውጭ በዩ ቤተልሔም አለ በቃ። እና ይሄ ቀላል እኮ ነገር አይደለም። አሁን አንድ ሰው ቤተ ክርስቲያን ለቤተልሔም የሰጠችው ቦታ እንደ አንድ ቦታ ተወልዶ ነበረ ብሎ ታሪክ ከመናገር ባለፈ ስፍራ ለይታለት አስቀምጣለታለች። ይሄ በቅዳሴ ምስጢሯም ስለምትጠቀምበት ነው። ተሰቅሎ ስጋውን ሰጠን ከማለታችን በፊት ተወለደ ግዴታ መኖር አለበት። ስለዚህ ቦታ ለይታ ያስቀመጠችው ቦታ ላይ ስሙንም እሱ አድርጋ ቤተልሔም ብላ እንዲጠራ አድርጋ። አንዳንድ ቤተልሔሞች ደግሞ በተለይ የድሮ ከሆኑ አይተሻቸው ከሆነ እንደ ሬክላም ወይንም ደግሞ እንደ ጽሁፍ ተፈስሒ ኦ ቤተልሔም የሚል ጽሁፍ አጽፋ ቤተልሔም ወይ ደስ ይበልሽ ብላ አጽፋ። ቤተ መቅደሱን እንኳን የሚገቡት ቀሳውስትና ዲያቆናት ወደ ቤተልሔም ወርደው ሲገቡ ይሄንኑ ጸሎት እንዲጸልዩት ራሱ ታዛቸዋለች። ቤተልሔም ወይ ደስ ይበልሽ የሚለውን እየጸለዩ እንዲገቡ ታረጋለች። ሲወጡ ደግሞ መስዋዕቱን ይዘው ወደ ቤተ መቅደስ አገልግሎት ሲወጡ ደግሞ የማክሰኞ ውዳሴ ማርያማችን ላይ ቃለ አብያው ዘወረደ ውስተ ደብረ ሲና የሚለው የአብ ቃል ከሲና ተራራ ላይ የወረደው እርሱ ነው የሚለውን እየጸለይን እንድንወጣ ታረገናለች። እና ቤተልሔምን በጸሎቶቻችን ውስጥ በአገልግሎታችን ውስጥ እንዳንረሳው ቦታ ለይታ አስቀምጣ ታረጋዋለች። ቤተልሔም በቤተ ክርስቲያን የተሰጣት ቦታ እጅግ ያስደንቃል። ያለ ቤተልሔም ህንፃ ቤተ ክርስቲያኑ ምንም አገልግሎት የማይሰጥ በመሆኑ የትኛውም አብያተ ክርስቲያናት ከቤተልሔም ውጪ አይሰሩም። አገልግሎትና ለሥርዓተ ቅዳሴና በዛ ዙሪያ ተያያዥ የሆኑ ነገሮች ካልሆኑ በቀር ቤተልሔሙ አይከፈትም። ሁሌም ዝግ ነው። የእመቤታችን የማህፀኗ ምሳሌ ነው። አካላዊ ቃል ኢየሱስ ክርስቶስ ሲጸነስበት ሲወለድበት ያልጠፋ ድንግልናዋን ለማሳየት ከአገልግሎት ውጪ ያ ነገር ዝግ ነው። የእመቤታችን ማህፀን ከጌታ ውጪ ለሌላ ዝግ ነው። የሚገርመው በዛን ጊዜ ጌታ በተወለደ ጊዜ እነዚህ ነገሮች በሙሉ ተፈጽመዋል። የብርሃን ድንኳን ተተክሎባታል። መላእክት መጥተዋል። ሰውና መላእክት በአንድነት አመስግነውባታል። ከዚህ የተነሳ ለቤተልሔም የተለየ አመለካከት የተለየ ትኩረት አለ። የቤተልሔም ስርዓተ አምልኮን ቤተክርስቲያን አሁንም ለሁሉ ነገሯ መነሻ ታደርገዋለች። ቅዳሴ ስንጀምር ከዛው ነው። የቅዳሴውን መስዋዕት ይዘን የምንወጣው ከዛው ነው። ልኡካኑም ቅዳሴውን ሰራይ ካህኑ ሆኖ የጸሎተ ንስሐውን ከሚያነበው ውጪ ያሉት በሙሉ የሚወርዱት ወደ ቤተልሔም ነው። እና ቤተልሔም በተለያየ መልኩ ለተመለከታትና እሷ ውስጥ ለሚደረጉት ነገሮችንም ጭምር ምክንያታቸውን ለሚያውቀው ሰው ብዙ ነገሮችን እንድናስታውስ ታደርገናለች። በልኡካኑ ወደ ታች መውረድ የወረደውን እግዚአብሔር ተመልሰው በመውጣታቸው የመጣውን ወደኛ መካከል የተመለሰውን ክርስቶስን እንድናስታውስ ታደርገናለች። እና በዛች ቤተልሔም ዙሪያ ላይ የቤተ ክርስቲያናችን ስርዓተ አምልኮ ራሱ መነሻ መጀመሪያ መሆኑን ቤተ ክርስቲያንም ስለምታውቀው እስካሁንም ድረስ አንዱ ቤተ መቅደስ የሚያሰኘው ዋሻም በዩ ሰቀላማም በዩ ፍልፍልም በዩ ምንም ነገር በዩ ያለ ቤተልሔም አይሆንም። የትኛውም ቤተ መቅደስ የሚያሰኘው ቤተልሔም አብሮት ካለ ነው።
እንጂ ያለ ቤተልሔም ቤተ መቅደሱ ስላለ ብቻ አይሰራም። በዕለት ተዕለት በሚከወነው የቅዳሴ ስርዓት ጭምር ቤተልሔም አገልግሎት እየሰጠች ወይንና ህብስቱ እየተዘጋጀባት ካህናትና ዲያቆናት እየተመላለሱባት ሰማያዊ ስርዓትን በምድር የምታሳይ ቅድስት ስፍራም ናት። መስዋዕቱ ተዘጋጅቶ ጸሎቱ ተደርጎ ከዚያ በቅዳሴ ሰዓት ወደ ቤተ መቅደስ ይገባል። ምሳሌ ነው ይሄ ቅዳሴ። ሙሉ ታሪኩ እንግዲህ የጌታችንን የህይወት ታሪክ የሚነግረን ነው። ከልደቱ ጀምሮ ያለውን ከቤተልሔም ይመጣል መስዋዕቱ፣ ቤተልሔም ተወልዷል ማለት ነው። ከቤተልሔም ወደ መቅደስ ሲገባ መቅደሱ ቀራንዮ ነው። ከዚያ እንደውም ዲያቆኑ 3 ጊዜ መንበሩን ይዞራል። 3 ዓመት ከ3 ወር ዞራ አስተማርክ ሲል ነው መስዋዕቱን ይዞ የሚዞረው። ከዚያ ለንፍቅ ካህኑ ይሰጠዋል። ያ ደግሞ ንፍቅ ካህኑ በበፍታ ይቀበለዋል። የሚቀበለው በባዶ እጁ አለመሆኑን ዮሴፍና ኒቆዲሞስ እየተናገረ ነው። ዮሴፍና ኒቆዲሞስ ክቡር ስጋህን ወስደው ይገንዙት ዘንድ ፍቃድን የሰጣቸው ለኛም እንዲሁ አድለን በረከትን አድለን እያለ በበፍታ እንደ ዮሴፍና እንደ ኒቆዲሞስ ይቀበለዋል። ያንን ሙሉ የህይወት ታሪኩ ነው። ካህኑ መስዋዕቱን በይበሉባው እጁን ታጥቦ በእርጥብ እጁ የሚነካበት ምክንያት ተጠምቃል ሲለው ነው። እጁን ሳያደርቅ የሚነካው እንደ መምታት አድርጎ በይበሉባው እንዲህ የሚመታው መስዋዕቱን ስለኛ በጥፊ ተመታሃል እያለው ነው። ሙሉ የህይወት ታሪኩ ነው የሚተረከው በቅዳሴ። ስለዚህ በቤተልሔም ነው የሚጀምረው የክርስቶስ ደግሞ ልደቱ እና ከቤተ ክርስቲያንም ወይም ቀራንዮ የተባለችው መቅደስም ቤተልሔም አላት። ከቤተልሔም ጀምሮ እየተተረከ ይሄዳልና ካለ ቤተልሔም መቅደሱን ማሰብ ከባድ ነው። ምክንያቱም መቅደሱ በታቦቱ ታቦትነቱ ደግሞ የሚገለጠው በስጋ ወደሙ፣ ቅዳሴው ራሱ ቅዳሴነቱ ስጋ ወደሙን ለማክበር ነው፣ ለኛ ስጋ ወደሙን ለማቀበል ካለርሱ ድህነት የለምና። ስለዚህ ሁሉ የተያያዘ ነው። የቤተልሔም ነገር እንዲህ እንግዲህ እስከዛሬ ድረስ ነው እስከዛሬ ድረስ ጉልህ ስፍራ ያለው ነው። ከዚያም ባለፈ ይሄ ላይቭ ሲቲ የሚባለው ከጥንትም ጀምሮ የሚነገር ነው። እንዲህ አይነቱ ስርዓት በዚያች ቤተልሔም ቸርች ኦፍ ኔቲቪቲ በሚባለው ዘንድ አለ። በእኛ በኦርቶዶክሳውያን ግን ይሄ ትርጉም አለው። ቤተልሔም በእኛም ዘንድ ያለፈች ከተማ ሳትሆን አሁንም ድረስ ያለች ነች። ቤተልሔም ዋሻ ቀደም ሲል ነገስታት ይነግሱባት ይቀቡባት የነበረ የነገስታት መናገሻ የነበረች፣ በኋላ ላይ ደግሞ ቤተልሔም የእንጀራ ቤት ተብላ የተጠራች፣ መጨረሻ ላይ ክርስቶስ የተወለደባት ማለት ነው። በሥርዓተ ቅዳሴያችን ጊዜ ላይ ሰራይ ካህኑ ውስጥ ጸሎተ ንስሐ ሲያነብ ንፍቁ ካህንና ሌሎቹ 3ቱ ዲያቆናት ወደ ቤተ መቅደስ ከቤተ መቅደስ ወደ ቤተልሔም ይወርዳሉ እና ሰብአ ሰገል ይዘውለት የመጡት ለክርስቶስ ስጦታ አልነበረ። አንዱን ስጦታ ይዘውለት ይወርዳሉ። እሱ ዕጣን እያጠነ ነው ካህኑ የሚገባው። ከዛ በኋላ ዕጣኑን ይዞ ደግሞ መልሶ ይሄዳል። ያ ዕጣን የቀረበለት ስጦታ ነው ለክርስቶስ። ያንን ዕጣን ደግሞ መስዋዕቱን ይዘው ህብስቱንና ወይኑን ይዘው ደግሞ ያው ዕጣን እየታጠነ ደግሞ ይሄዳል። ያው ዕጣን ደግሞ ያው ጸሎታችንን አሳርጎ በመልካም መዓዛ ደግሞ ባለቤቱን ስቦ የሚያወርደው ስለሆነ ማለት ነው እና እንኳን ቦታውን ቀርቶ ውስጡ የሚከወኑት ክዋኔዎች ራሱ አይቀሩም ማለት ነው። በኦሪት መጽሐፍ እንደተጻፈው እግዚአብሔር ለሙሴ ማንነቱን ሲነግረው ያለና የሚኖር እኔ ነኝ ብሎታል። ታዲያ ይህንን መሰረት በማድረግ ቤተክርስቲያን በቤተልሔም የተወለደው ልጅ ያለና የሚኖር እንደሆነ በማመን በየዓመቱ ልደቱን ታከብራለች። ለማዳን እንግዲህ በረትን መረጠ። ዋሻው የዓለም በረቱ የሰው ልጅ ምሳሌ አለን። እዚያ ውስጥ ላሉት ሁሉ ብርሃንን አበራ። ለዓለምም ነው የመጣው፣ ለሰው ልጅ ብቻ አይደለም። ለዚያ ነው ወኩሉ ፍጥረት ተፈሳ በምጽአትከ እንላለን በሰኞ ውዳሴ ማርያም ላይ። ዓለም ሁሉ ተደሰተ፣ ፍጥረት ሁሉ ተደሰተ። ለዚያ ነው ሚዳቋ እንኳን ዘለለች። እንደውም ቅዱስ ያሬድ እኮ ተራራው ህብስት ሆነ፣ ህብስተ ሕይወት ሆነ፣ ወንዙ ደግሞ ውሃው ደግሞ ማያት ኮኑ ሀሊበ እያለን የተናገረው ውሆች ደግሞ ሀሊብ ወተት ሆኑ። ሚዳቋ ደግሞ ዘለለች። በቋራ አካባቢ ቋርፍ ሊምስ ሲወጣ አንድ ባህታዊ አንድ ሚዳቋ እየዘለለች አግኝቷታል። እየዘለለችም ደግሞ ስትዘምር ነበር። ዮም ተወልደ ቤዛ ኩሉ ዓለም፣ ዮም ተወልደ መድኃኔ ዓለም እያለች ስትዘምር ነበር። ስለዚህ ለፍጥረት ሁሉ ደስታ ነው እና ዋሻውና ግርግሙ በረቱ ያንን የሚያመለክት ሆኖ ጌታችን ምንም እንኳን በዚህ ዘመን የተናቅን ብንሆን በረት ድረስ ይወረድኩ ነኝ፣ እስከ በረት ድረስ ወርደ ብትቆሽሽ አልተውህም ሲል በዚያ ተወለደ ብለው አበው ሊቃውንት ያነሳሉ። በቤተልሔም መወለድ
በየዓመቱ የምናከብረው በዓል ነው። እንዲያውም ቅዳሴ ስንቀድስማ በየቀኑ ነው ጎሎም አያውቅም። እና ምን ይላል? በየዓመቱ ቤተልሔምን እየጠበቅን ለምን እናከብራለን? ተወልዶ ክርስቶስ የነበረበት ዘመን ያ ከሆነ አሁንም ድረስ ስናመሰግንና ስንናገር እኛ ተወልዶ ነበር አንል። አሁንም በሰማያዊ ስርዓት የሚያመሰግኑት የቤተ ክርስቲያናችን ሊቃውንት በየትኛውም ቦታ ላይ ሌሊት በመሐሌት ሲያመሰግኑ በላሊበላም ጭምር በላይና በታች ቆመው ሲያመሰግኑ ቤዛ ኩሉ ዓለም ዮም ተወልደ ነው የሚሉት። ዛሬ ተወለደ ነው የሚሉት። እንዴት ዛሬ ተወለደ ይባላል? ትላንትና ተወለደ ብለን የምንጠራው ዓመት የምንጠራው ቦታ የምናነሳቸው ሰዎች ካሉ ለምን እንደዛ ተባለ ሲባል አንዳንዱ አረጋዊ መንፈሳዊ የሚያነሳውን ሐሳብ ያው ስላነሳውት ላስቀድም። ክርስቶስን በየዓመቱ እንዲወለድ በየዓመቱ ተወለደ ጭምር እያልን የምንናገርበት ምክንያት ግርግም ውስጥ ተወልዷል፣ እናንተ ልብ ውስጥ ግን እስኪወለድ ድረስ ማክበሩን አናቆምም ይላል። እና በጣም ነው የሚገርመው። ክርስቶስ ለካ ትሁታን በሆኑት ልብ ውስጥ ድጋሚ ይወለዳል ማለት ነው። እንደ አዲስ ነፍስ ዘርቶባቸው መኖር እንዲችሉ በር ይሰጣል፣ ይከፍታል። እና ልደትን አሁን አንድ ሰው በየዓመቱ የምታከብረው በዓል ነው ሲባል አዎ እስኪወለድ እኔ ውስጥ እስካየው እኔ ውስጥ ያ ቤተልሔም ውስጥ የተፈጸመው የሰማይ መላእክትና የምድር ሰዎች ያመሰገኑትን ምስጋና እስከምሰማው ድረስ እንዴት አላከብረውም? በዓሉን በደንብ አድርጌ ነው እንጂ የማከብረው። ቤተልሔም መጨረሻ ላይ ከቦታነቱ ወደ ሰውነት ትለወጣለች ማለት ነው። ሰው ወደ መሆን ደረጃ ይደርሳል። ልክ እንደ ማንኛውም ስርዓት አምልኮ የምንፈጽምበትን ቤተ መቅደስ እኮ እኛ ህንፃውን ቤተ መቅደስ ብለን እንደምንጠራው ግለሰቦቹን ቤተ መቅደስ እንላቸዋለን፣ አማንያኖቹ። ስለዚህ ለምን ቦታውን ቤተልሔም ብለን እንደጠራ ነው ስፍራ ሰጥተው ደግሞ በልቦናቸው ውስጥ በትሁታኑ እንዲወለድ የሚከፍቱትን ሰዎች እነሱም ቤተልሔሞች ናቸው። ይህ ሁሉ ትንቢት የተነገረላት ይህ ሁሉ ታሪክ የተሰራባትን ቤተልሔምን ለማየት ብሎ ለመሳለም የማይጓጓ ማን አለ? የብዙ ሰው ናፍቆቱ ክርስቶስ በተወለደበት ጊዜ በኖርክ የሚል ነው። ቤተ ክርስቲያን ደግሞ በአንጻሩ ምን ልትሰጠው ነው በኖርክ የምትለው ስትል ትጠይቃለች። በዚያ ቦታ ላይ በኖርክ የሚል ምኞት ላደረበት እድሉን ወለል አድርጋም ከፍታለታለች። የተወለደው የአይሁድ ንጉሥ አሁንም ድረስ ቤተ መቅደስ ውስጥ ልደቱ ይከበርለታል። ስለዚህ ቤተልሔም አፍ አውጥታ አሁንም ብትናገር ኑ አብረን እናክብር ነው የምትለው። ከንጉሱ ጋር አብረውት ከነበሩት ጋር አብረን እናክብር። ሌሎች ቦታዎች ላይ ሌላ ዓላማና ሐሳብ ይዘን ኖሮን ፍጹም ክርስቲያናዊም ኦርቶዶክሳዊ ከሆነው የአከባበር ስነ ስርዓት ዓለማዊ ከሆነው አይደለም። የዘፈኑ፣ ዳንኪራው፣ ጭፈራው እሱ አንዱ። ክርስቲያንም ሆነን ልደትን ልናይበትና ልናከብርበት የሚገባበትን መንገድ ላልተረዳንም ሰዎች ቤተልሔም ያው ኑ ነው የምትለው። ተጠጉ፣ ወደኔ ኑ። ከዛ በኋላ ቤተልሔምን ብለን ስንመጣ የተወለደውን ክርስቶስን እናገኘዋለን ነው የምትለው። ጌታችን የሚንቀው ነገር እንደሌለ ልክ በቤተልሔም እንዳደረው ዛሬም የኛን ቤት እኮ ያንኳኳል። ቤት ነን እኛ በራሳችን። እኔና ቤቴ እግዚአብሔርን እናመልካለን ሲል ጣራው ግድግዳው ማለቱ ሳይሆን ሕይወቴ ማለቱ ነው። ደጅ ቆሞ ያንኳኳለው ያለው ራእይ 3:20 ላይ ደጅ ቆሞ የሚያንኳኳው የልቡናችንን የሕይወታችንን ደጅ ነው። ስንከፍትለት ገብቶ ያድራል። ልባችን እንደ በረቱ መተኛው ይሆነዋል እና ምንም ያህል ቆሻሾች ብንሆን በቆሻሻው በረት ላይ እንዳደረ በዚያ እንደኖረ ማሰብ እንችላለን። ምንም ያህል መጠቅለያችን እንደው የከበረ በፍታ ባይሆን እኛ ለእርሱ የምንሰጠው ምጽዋት እንደሚቀበል ማየት እንችላለን። ከእንስሶች እንኳን የትንፋሽ ምጽዋትን ተቀብሏል። ስለዚህ ለጌታችን ጊዜያችንን ብንሰጠው፣ ሕይወታችንን ብንሰጠው፣ ገንዘባችንን፣ ጉልበታችንን ብንሰጠው የኛ የሚናቅ አይደለም። የመበለቲቱ 2 መሐለቅን የተቀበለ ከዚያ ያ እነዚያ መሐለቅ እኮ ከዲናር በጣም ያንሳል። 1/100 1 ሳንቲም ማለት ነው። 1 ብር ብንል 1 ሳንቲም ማለት ነው የሰጠችው ያቺ ሴት እና ሌሎች ብዙ 2 ዲናር ከዚያ በላይ የሰጡ እያሉ ይህቺ ሴት የሰጠችው በለጠ። ዲናሯን ሰጠች፣ ማን ነው ጥሪቷን ሰጠች፣ ሕይወቷን ሰጠች ብሎ ተናገረ። ያላት ጥሪት ያ ነበር እና የኛን ስጦታ፣ የኛን መጠቅለያ፣ የኛን ትንፋሽ አይንቀውም ጌታችን። የኛን ሐሳብ፣ የኛን እንባ አይንቅም እና ለእያንዳንዱ ነገር እንደው እንስሳትን የተቀበለ ጌታ እኛን የሚቀበል መሆኑን ልብ ልንል ያስፈልጋል። ምንም ብንቆሽሽ በረትን ያልተጸየፈ ጌታ እንደማይጸየፈን ዘሌዋውያን ላይ ነፍሴ አትጸየፋችሁም ይላል። ነፍሴ ብሎ የገለጸው ክርስቶስን ነው ይላል። አይደንቅም?
ነፍስ የተባለ አብን እንደ ተናጋሪ ያደርግና ተርጓሚው ነፍስ ያለው ክርስቶስን ነው እና ክርስቶስ አይንቃችሁም ለማለት ነው እና ሳይንቀን እውነትም በበረት በተናቀችው ዓለም ላይ መጣ። አሁንም የኛን ሕይወት የሚንቅ አይደለም ጌታችን ቤተልሔምንና በረቷን ያልናቀ ስለሆነ። ሁለተኛው በቤተልሔም ተወልዶ ለሁሉ የተገኘ ጌታችን ለኛ ለአገልጋዮች አርአያ ነው፣ ምሳሌ ነው። ለሁሉ እንገኝ ዘንድ አገልግሎታችን ለሁሉ ይደርስ ዘንድ አገልግሎታችን ገንዘብ ላላቸው ብቻ መድረስ የለባትም። ክህነታችን እኛን ማግኘት ለሚችሉ ክብር ላላቸው ስልጣን ላላቸው ብቻ መድረስ የለበትም። ለሁሉም ነው መድረስ ያለ። ቢቻል ለእንስሳቱ መድረስ አለበት። ቢቻል እንስሳት በረከት እኮ አግኝተዋል እና ለእንስሳቱ መድረስ አለበት። እንስሳቱ ይሰበኩ ማለት አይደለም፣ ግን ቅዱሳን እንስሳትን የያዙበት የተገለገሉበት መንገድ አለ። ስለዚህ በዚያ መንገድ እነሱን ልናስብበት የሚገባ መሆኑን የሚያሳይ ነው። ሌላኛው የቤተልሔም ዛሬ ድረስ መክበር ምንም እንኳን ብንናቅ ብንተው ጊዜ ቢያልፍብን ክርስቶስን በውስጣችን እስካሳደርን ድረስ ለክርስቶስ ቤተ መቅደስ እስከሆነው ድረስ ስማችን በሰማይ መዝገብ እስከ መጨረሻው የማይጠፋ መሆኑን የሚያሳይ ነውና የቤተልሔምን ነገር ስናነሳ እኚህን ሶስቱን ነገሮች ብናስባቸው መልካም ነው ብዬ አስባለሁ። ዛሬ የምናከብረውን የልደት በዓል ጌታ የተወለደባት ቤተልሔምን በድምቀት ታከብራለች። በቤተልሔም የተወለደውን የኢየሱስ ክርስቶስ የልደት በዓል ለምታከብሩ ሁሉ መልካም በዓልን ተመኘን። You know